በአዲስ አበባ የመስሪያ ቦታዎችና ልማት አስተዳደር ኤጀንሲ መመሪያ መሰረት አንድ ኢንተርፕራይዝ በተመደበለት ቦታ ላይ እንዲቆይ የተፈቀደለት ለ5 ዓመታት ብቻ ቢሆንም በተለያዩ ተጨባጭና አስገዳጅ ምክንያቶች ይህን የጊዜ ገደብ ተሻግረው የቆዩ በርካታ ነባር ኢንተርፕራይዞች በከተማዋ ምድር ላይ ይገኛሉ። ሕግና መመሪያዎች ከተጨባጭ የልማት እውነታዎች ጋር ተስማምተው እነዚህ ነባር ኢንተርፕራይዞች ከጊዜ ገደብ ባሻገር ያሳረፉት የማይበገር የጽናትና የስኬት አሻራ ውጤቱ የላቀ ሆኗል። መሰረት በአንድ የሰው ኃይልና በአንድ ማሽን የተጀመረ ስራ ነው። እያመረተ ያለው ምርት ደግሞ የቤትና የቢሮ እቃዎች፣ ፈርኒቸሮች፣ ዘመናዊ ሆኑ ፈርኒቸሮችን ያመርታል። በዋናነት የመኖሪያ ቤት፣ ቢሮዎች፣ የአፓርትመንት፣ የሆቴል እና የመሳሰሉ ፈርኒቸሮችን እናዘጋጃለን። ይህን ያመረትን ለገበያ እናቀርባለን። ምርቶቻችን የተለያዩ የቆዳና የቆዳ ውጤቶች ናቸው። የጫማዎች፣ ቦርሳዎች፣ የስራ ጓንቶች ወርኪንግ ግላቭ የምንለው እነሱን ነው የምናመርተው። ደንበኞቻችን ጫማውን አሁን ባለው ነባራዊ ሁኔታ ሞዱል ለሀገር ውስጥ ገበያ ነው የምናቀርበው፣ ጫማውና ጓንቱን። ቦርሳውን ደግሞ ወደ ተለያዩ ሀገሮች መጠኑ አነስተኛ ቢሆንም ኤክስፖርት እናደርጋለን። ድርጅቱ የተቋቋመው በ2007 ነው እና የምንሰራው አልባሳት ላይ ነው። የወንዶች ሸሚዝ፣ ቀሚስ፣ የሴቶች፣ የልጆች ልብስ፣ የቤት ውስጥ ማስዋቢያዎች፣ ትራስ፣ ቴብል ክሎዝ፣ ራነር እንደዛም። ይሄ ድርጅት የተቋቋመው በ2012 ዓመተ ምህረት ነው። በአነስተኛ ካፒታል በማኑዋል መሳሪያዎች ነው የሚሰራው። በዋናነት የተማሪዎችን ዩኒፎርም፣ የልዩ ልዩ ትምህርት ቤቶችን ዩኒፎርም ይሰራል። የህፃናት ካባ፣ የህፃናት ልብሶችን፣ የአዋቂዎችን ካባ፣ በተለይ ሹራብ ነክ የሆኑትን ነገሮች በሙሉ ለነዚህ ነባር ኢንተርፕራይዞች የመስሪያ ቦታ ድጋፍ አድርገንላቸዋል። በዚህ መሰረት በተጨባጭ ስራ ላይ ያሉ ኢንተርፕራይዞች አሉ። ሌላም ከምናደርግላቸው ድጋፎች መካከል የማስፋፊያ የመስሪያ ቦታ ድጋፍ የምናደርግበት አግባብ ነው ያለው። በመናደርገው ክትትልና ድጋፍ ወርደን በተጨባጭ እንዳየነው እነዚህ ነባር ኢንተርፕራይዞች ውጤታማ ስራ እየሰሩ መሆኑን ማየት የቻልንበት አግባብ ነው ያለው። ኤክስፖርት የሚያደርጉ ኢንተርፕራይዞች አሉ፣ ተኪ ምርት የሚያመርቱ ኢንተርፕራይዞች አሉ። በዛው ልክ ደግሞ ሰፊ ስራ እድል የፈጠሩ ኢንተርፕራይዞች ያሉበት አግባብ ነው ያለው ማለት ነው። የምንሰራቸው ስራዎች በአነስተኛ አሁን እዚህ ጋር እንደምታዩት በማኑዋል ጀምሮ ዩኒፎርሞችን፣ የተማሪ ዩኒፎርሞችን፣ ሴቶችን አልባሳት እየሰራ ለረጅም ጊዜ በተለይ ለትምህርት ቤቶች አቅርቦት እያደረገ የተስፋፋ ድርጅት ነው። እንደምታዩት ይሄ ቀደም ሲል በሀገራችን የተለያዩ ሹራቦች በማኑዋል ሲሰሩበት የነበረ ድርጅት ነው። እዚህ ጋር የምታዩትን ቀደም ሲል እያንዳንዱ ሰው የሚለብሰው ሹራብና ዩኒፎርም በዚህ ሲመረት ነበረ። ሆኖም ግን ቴክኖሎጂው እያደገ ሲሄድ ከዚህ ተነስቶ ወደዚህ ወደ መጨረሻው የቻይናዎች ስሪት ወደ ሆነው እና ኮምፒውተራይዝድ ወደ ሆነው የማምረቻ ተሸጋግሯል። እነዚህ ነባር ኢንተርፕራይዞች ዛሬ ላይ የውጭ ምርትን በሀገር ውስጥ በመተካት ረገድ ታላቅ ታሪክን እየጻፉ ይገኛሉ። ቀደም ሲል በከፍተኛ የውጭ ምንዛሪ ከባህር ማዶ ወደ ሀገር ውስጥ ይገቡ የነበሩ ምርቶችንና ግብአቶችን እዚሁ በከተማችን በከፍተኛ ጥራትና በላቀ ደረጃ በማምረት የሀገሪቱን የውጭ ምንዛሪ እጥረት በከፍተኛ ሁኔታ እየታደጉና የገበያ ክፍተቶችንም እየደፈኑ ይገኛሉ። ከዚህም በፊት የነበሩ ጥናቶች እንደሚያመለክቱት የሀገር ውስጥ ገበያ ከፍተኛ ነው። እንደ ሀገር ወደ ሀገር ውስጥ የምናስገባው ምርት እና ኤክስፖርት የምናደርገው ምርት በጣም ልዩነት አለው። ወደ ሀገር ውስጥ የሚገባው ምርት 3 እጥፍ ይበልጣል። ይህ ማለት ምንድነው? የሀገር ውስጥ ሰፊ የሆነ የሀገር ውስጥ የገበያ ድርሻ አለ ማለት ነው። ስለዚህ ያንን በመገንዘብ
ኢምፖርት ሰብስቲቲዩሽን ላይ ከፍተኛ ስራዎች እየሰራን ያለ ነው። ሀገራችን በበርካታ የውጭ ምንዛሬ የሚመጡ ካባዎች ነበሩ። በብዛት ስካርፖች ነበሩ፣ ካባዎችም። እነዚህ ካባዎች እዚህ ሀገር ይሰራሉ። ከውጭ ነው፣ ከዱባይ ከተለያየ ቦታ ነው በውድ ዋጋ ተገዝተው በዶላር ተገዝተው ይመጡ የነበሩት። ያንን የውጭ ምንዛሬ ለማዳን ልዩነት አሁን ከተለያዩ አፍሪካ ሀገሮችን መጥተው አይተው አሰራራችንን በብዛት ለሳምፕልም ይዘው ይሄዳሉ። የንግድ ትስስር እንፍጠርም ያሉ አሉ። ምክንያቱም ከዚህ በፊት የተለያዩ መሸጫ ድርጅቶች በውጭ ምንዛሬና በውድ ዋጋ የመጡት የነበረውን ዲዛይን በጥራት ባለው ምርት፣ ጥራት ባለው ጥሬ ዕቃ ከዛ በበለጠ በማሻሻል እንዲያምር በማድረግ እኛ እዚህ እየሰራን እናከፋፍላለን። ይሄ ደግሞ ለሀገሪቱ ተተኪ ምርትን ለማምረት የውጭ ምንዛሬን ለማስገኘት እንዲሁም ደግሞ ይወጣ የነበረውን ወጪ በዶላር ይገዛ የነበረውን በሀገራችን ሀብት እንዲሸጥ በማድረግ እንዲከፋፈል በማድረግ በጣም ሰፊ የሆነ አስተዋጽኦ አድርገናል። ተኪ ምርቶችን ያው እንሰራለን። በኢምፖርትድ ጨርቆች ወይንም በሀገር ውስጥ ከተመረቱ ጨርቆች፣ ሸሚዞች፣ ቀሚሶች፣ እንደዚህ ነገር የልጆች አልባሳት እንደዛ እንሰራለን። በዋናነት ኢምፖርት የሚደረገውን የውጩን ምርት ብዙ ገንዘብ ብዙ ዶላር አውጥተን የምናመጣውን እቃ ሀገር ውስጥ በማምረት የሚወጣውን ዶላር እዚሁ ሀገር ውስጥ ባለ ምርት እናስቀረዋለን ነው። ምክንያቱም በውድ ዋጋ ነው የሚገዛው። አሁን ሀገራችን ደግሞ ያለችበት ሁኔታ አለ። ይህንን ለሌላ ነገር ማዋል ሲቻል ይህንን ዶላር ለሌሎች ነገሮች ማዋል፣ ለመድኃኒት፣ ለተለያየ ነገር ማዋል ሲቻል ለፈርኒቸር ማዋሉ ሌላ በርደን መጫን ነው ሀገር ላይ። ስለዚህ እኛ ግን ሀገር ውስጥ በማምረታችን በቀጥታ የውጭ ምንዛሪን እናድናለን። ሁለት ደግሞ በተፈለገ ዋጋ አይነት መጠን በተፈለገ መጠን ማቅረብ የምንችልበት እድል ደግሞ ይፈጠራል። እንደ ሀገር ደግሞ የተለያዩ የውጭ ምንዛሪዎችን ሌላ ሰው እንዳያወጣ ቀንሰናል ብለን እናስባለን። አንዱም ይሄን ያደረግንበት በምን አይነት መልኩ ነው? ጅንስ ለሚሰሩ ፋብሪካዎች ከኋላ ያለው ጅንስ ሌብልን ኢምፖርት ነበር የሚያደርጉት። እስካሁን ድረስ ከቻይና ነበር ኢምፖርት የሚያደርጉት። ስለዚህ እነሱም ሎካሊ በጣም አፎርደብል በሆነ ዋጋ የውጭ ምንዛሪ ሳያወጡ እዚሁ እንዲያገኙ አድርገናቸዋል። ተኪ ምርት ጋር ተያይዞ አዎንታዊ ተጽዕኖ ያሳድራሉ። ይሄ ደግሞ ማለት ያው የምናመርታቸው ምርቶች በሀገር ውስጥ ሲሸፈኑ ብዙ በኢኮኖሚው ላይ ብዙ ተጽዕኖ ስለሚያሳድሩ ይህንን ይዘን ያው እኛም በዚያ ነው እዚህ በርካሽ ቅናሽ ዋጋ ገብተው ከዚያ ከመስሪያ ቦታዎች ላይ ወስደው እየሰሩ ያለበት አግባብ ማለት ነው። እንደምታዩት ይሄ ራሱ አንድ ጊዜ በኮምፒውተር ፊድ ከተደረገ በኋላ ራሱ ዲዛይኑን ተቀብሎ እየሰራ የሚገኝ ማሽን ነው። ችግሮች በሚደርሱበት ጊዜ፣ ክር መቀየር በሚያስፈልግ ጊዜ፣ ክሮች በሚበጠሱ ጊዜ ሜሴጅ እየሰጠ ራሱ የሰጣችሁትን ቁጥር የሚያመርት የመጨረሻው የቻይና የቴክኖሎጂ ውጤት ነው። በዚህ የሚሰራው ስራ ምንድነው? ቅድም ከዚህ ጋር መነሻ እንዳደረግነው የተማሪዎች ዩኒፎርም ይሰራል። የህፃናት ካባ፣ ልዩ ልዩ ዩኒፎርሞች፣ እንደገና ደግሞ አሁንም የተለያዩ ዲዛይን ያላቸው ልብሶች ይመረታሉ። ኢንተርፕራይዞቹ በጥራት በብዛትና በደረጃ ተወዳዳሪ የሆኑ ምርቶቻቸውን ለአህጉራዊና ለዓለም አቀፍ ገበያ በማቅረብ ለሀገሪቱ እጅግ አስፈላጊ የሆነውን የውጭ ምንዛሬ በቀጥታ በማስገኘት ረገድ ግንባር ቀደም ሚና እየተጫወቱ ይገኛሉ። ኤክስፖርት ማድረጋችን ወይም ደግሞ የኢትዮጵያ ምርቶች እዚሁ ሀገር ውስጥ የተሰሩት በእጅ የተሰሩ ውጤቶችን ኢንተርናሽናሊ ተወዳድረው በውጭ ማርኬቶች ላይ በዚህ ልክ መሸጡን የሚያሳየን አንደኛ በደንብ አቅም እንዳለን፣ በደንብ ፖቴንሻል እንዳለን፣ ኢምፖርት ከምናረጋቸው እቃዎች በላይ በደንብ ኳሊቲውን ስታንዳርዱን ጠብቆ መስራት የመቻል አቅም እንደ ሀገር እንዳለን ያሳያል ብዬ አምናለሁ። እንደ ሀገራችን በቆዳው ምርት፣ በቆዳው ሀብትም፣ በቆዳው ምርትም በተለይ እዚህ
ሰብሳራን አፍሪካ ሀገር ውስጥ ከፍተኛ የሆነ የማይናቅ ትልቅ ድርሻ አለን። በጣም በርካታ ሀገሮች የእኛን ምርት ይፈልጋሉ፣ የቆዳችንን ጥራት ይወዱታል። ሰፊም የሆነ ባለሙያዎች አሉ። ሆኖም ግን ገበያውን በአግባቡ እየተጠቀምንበት አይደለም። የሚሊተሪ ጫማ አለ በማስ የሚመረት እኛ ሀገር እንኳን በስፋት አልተሄደበትም እንጂ ተማሪዎች ጫማ አለ። ብዙ የአፍሪካ ሀገሮች ስኩል ሹ ኖርማል ነው። ለምሳሌ እንደነ ታንዛኒያ እንኳን ብናነሳ አንድ ሀገር እስከ 20 እስከ 25 ሚሊዮን ፔር ኦፍ ሹ በአመት ይፈልጋሉ። ያንን እያሟሉ ያሉት ሌሎች ሀገሮች ናቸው፣ ህንዶች፣ ቻይኖች ናቸው። እና ሰፊ የሆነ የገበያ ክፍተት አለ። ሆኖም ያንን ደግሞ ለመሙላት ያው የበኩላችንን እያደረግን ነው። መጀመሪያ ኤክስፖርት ስንልክ ኦልሞስት 80% ከሚባለው በላይ ዲፌክት ነበረው፣ ተበላሽቶ ነበረ። ሶ ምንድነው የተደረገው? ይዛኔ የሰራነው ትላልቅ ቦርሳዎች ስለነበረ ዌብሳይታቸውን ገብታየች ስታይ ትናንሽ ቦርሳዎችም ይሰራሉ። ለዚህ እሱን ራሱ ቦርሳዎች እንዲመልሱ ተነጋገርንና ከመለሱት በኋላ ትናንሽ ቦርሳዎችን ደግመን ሰርተን ላክንላቸው ማለት ነው፣ በራሳችን ኮስት ማለት ነው። በዛ በማለት ነው ወደዚህ ደረጃ የደረስ ነው ማለት ነው። አሁን ላይ ያለንበት ስቴጅ ቅድም እንዳልኩ ኦልሞስት 85% በላይ ዲፌክት ነበር። አሁን ኦልሞስት ዲፌክታችን 0.1 ነው ማለት የሚቻልበት ደረጃ ነው። ይህንንም ደግሞ የሚያመላክተው ከዚህ በፊት ቦርሳውን ስንልክ ለብቻው ማሸጊያውን ለብቻው ቦርሳውን ለብቻው ነው የሚሄድ የነበረው። ምክንያቱም እዛ ከሄደ በኋላ የራሳቸው ቲም ኳሊቲውን ቼክ አድርጎ ያመነበትን ነበር አሽጎ ወደ ገበያ የሚያቀርበው። አሁን ላይ ግን ምን እምነት ላይ ደርሰዋል? ኦሬዲ ከዚሁ ታሽጎ ባርኮድ ተለጥፎበት ቀጥታ ወደ ሱቃቸው እንዲገባ ሆኗል ማለት ነው። ስለዚህ ኦቨር ታይም ስሩ ታይም ስራውን በመልመድ ቴክኒካሊቲዎችን በማየት የተለያዩ ትሬኒንጎችን በመውሰድ ለኛም ብቻ ሳይሆን ለሰራተኞቻችንም የተለያዩ ትሬኒንጎችን ከሙያና ቴክኒክ ጋር አንድ ላይ በመሆን እንዲሁም ሊዲ የሚባል ኢንስቲትዩሽን አለ፣ ሌዘር ኢንስቲትዩሽን ማለት ነው። ከነሱም ጋር የኛን ስታፎች ወደዛ ትሬኒንግ እንዲወስዱ በማድረግ አሁን ላይ ለዚህ ደረጃ መብቃት ችለናል። በሀገራችን ኢኮኖሚ ላይ ትልቅ ፋይዳ ነው እያደረጉ ያሉትና ከዚህ በፊት ያላለቀ ቆዳ ነው እንልክ የነበረው። አሁን ግን አልቆ ፊኒሽድ የሆነ ማቴሪያል ነው ወደ ውጭ እየላክን ያለ ነው። ሁለተኛ ደግሞ ለሀገር ውስጥ ደግሞ የተለያዩ የቆዳ ምርቶችን ቦርሳ፣ ጃኬት፣ ቆዳ ማለት ጫማ፣ የተለያዩ ምርቶችን ለሀገር ውስጥ ያቀርባሉ። ለሀገር ውስጥ አቀረብን ማለት ከውጭ የሚመጣ የነበረው ምርት በሀገር ውስጥ እየተተካን ያለና ነው። ከዚህ በፊት በግል ቦታቸው እንደገና ደግሞ የመስሪያ ቦታ ተሰጧቸው በጠባብ ቦታ ላይ ይሰሩ የነበሩ ናቸው። እዚህ ግን የቆዳ ክላስተሩን ብቻ በመደገፍ ኤክስፖርት የሚያደርጉ እንደዚሁም ደግሞ ተኪ ምርት ላይ የተሰማሩትን በማለት ቦታ ተሰጧቸው እየሰሩ ነው ያሉት ማለት ነው። ስለዚህ በሀገር ውስጥ በኢኮኖሚ ላይ ብዙ ፋይዳ ነው እያሳደሩ ያሉት። ከመጀመሪያው የቆዳ ውጤቶች ስለሆኑ ሞር 90%ን የሚይዘው የትኛውንም ምርት ብታመጥ ቆዳው ነው። ስለዚህ አንደኛ ቆዳችን በጣም ተፈላጊነት ያለው ነው እንደ ዓለም አቀፍ ማለት ነውና እሱ ላይ በደንብ መስራት አለብን። ቆዳችን ላይ አሁንም ሰስቴኔብል ሆነን በዛ መልኩ ኮንሲስተንታችንን ጠብቀን በዛ መልኩ ተደራሽነት ገና ይቀረዋል። አሁንም ኤግዚቢሽኖች በምንሳተፍበት ጊዜ የአፍሪካ ኤግዚቢሽኖች ስንሳተፍ እንዲሁም ደግሞ ኢንተርናሽናል ሌላ የሚሆኑ ከአፍሪካ ውጭ በምንሳተፍበት ጊዜ ቆዳዎቻችንን ስናወዳደር አይገናኝም፣ በጭራሽ አይገናኝም። በጣም ፊዚብል የሆነ ልዩነቶች አሉትና ተደራሽነታችን ገና ይቀረናል እንደ ሀገር ማለት ነው። ቆዳችንን በደንብ ማስተዋወቅ በደንብ ኤክስፓንድ አድርገን ከዚህ በላይ መስራት ላይ ገና ፔኔትሬት ያልተደረጉ ስፔሻሊ ኤዥያን ማርኬቶች ፔኔትሬት አልተደረጉም፣ ዩሮፕ ማርኬቶች ፔኔትሬት አልተደረጉም እና አይ ቲንክ ከዚህ በፊት የነበረው ችግር እንደ ኢንዱስትሪው ፊኒሺንግ ላይ ነበረ። ቅድም እንዳልኩ ኦሬዲ በቆዳው በቃ ተፈጥሮ የለገሰን በረከት ነው። ግን ፊኒሺንግ ላይ ከዚህ በፊት ብዙ ችግሮች ነበሩ። አሁን ላይ ግን እንደ ኢንዱስትሪ እሱ ተቀርፏል ማለት ይቻላል ሙሉ ለሙሉና ስለዚህ በዛ ልክ በደንብ አገራችን ምርቶች በማስተዋወቅ ከዚህ በላይ መስራት እንዳለብን ነው። እንደ ሀገርም በጣም ከፍተኛ የሆነ ሪሶርስ አለ። ብዙ ቁጥር ያለን ህዝቦች ነን። እንደ ህዝብም ደግሞ ከፍተኛ ፍላጎት ይኖረዋል። ወደ ውጭ የምንልከው ወደ ተለያዩ አውሮፓ ሀገራት፣ ሰሜን አሜሪካ ወደ ተለያዩ ሀገሮች ምርታችንን ይልካሉ ማለት ነው። ስለዚህ ሀገራችን አምራች ኢንዱስትሪዎች ከውጮች ጋር ተወዳዳሪ እንደ ሁኔታ ላይ ያሉ መሆኑን
ይሄ ደግሞ በሀገራችን ላይ በውጭ ጋር የሚታየውን ሀገራችን ምርት እንደማናመርት ይታየው የነበረውን አምራች እንደሆነና ከውጭ ካምፓኒዎች ጋር ደግሞ ተወዳዳሪ እንደሆን የሚያሳይ ነው ማለት ነው። ስለዚህ ለሀገራችን ኢኮኖሚ ትልቅ ፋይዳ ያለው ነው። ይሄንን ደግሞ መንግስት ይሄንንም አበረታታት አለበት ብሎ እዚህ ይሄንን ክላስተር ቆዳ ብቻ አድርጎ የተለያዩ ኤክስፖርት የሚያደርጉትን ብቻ ገብተው እንዲሰሩ እየተደረገበት አግባብ ነው ያለው። እዚህ ጋር እንደምታያቸው ቆዳዎቹ የተለያዩ ናቸው። የበሬ አለ፣ የፍየል አለ፣ የበግ አለ። በተለያየ መልኩ ታኒንጎች ይደረጋሉ። ይሄ የሚለየው ምን ኤንቫይሮንመንትን እንዳይጎዳ በሚለው ነውና እንደ ዩሮፕ ማርኬት ብዙ ጊዜ ሪኳየርድ የሚደረገው ከእቃ ኳሊቲ ባለፈ ሶሻል ሪስፖንሲቢሊቲዎች ምን አድርገሃል፣ ኤንቫይሮንመንትን ምን ያህል ፕሮቴክት አድርገሃል፣ መስሪያ ቦታ ምን አይነት ነው የሚለውን እንደ ኳሊቲ ስለሚታይ ወይም እንደ አንድ ፖይንት ስለሚታይ በዛ መልኩ ነው የሚለያዩት። ቅድም እንዳልኩ የቦርሳው 90% በምንኮራበት በሀገራችን ምርት በሆነ ቆዳ ነው የሚሰሩት። ልክ ቆዳዎች ኖርማሊ እንደሚታወቀው ሎንግ ላስቲንግ ነው፣ ብዙ አመት የሚቆይ ነው። ለዚህ ከሱ ጋር ደግሞ ማች የሚያደርግ አክሰሰሪዎች ያስፈልጋሉ፣ ቦርሳውን ብዙ አመት ስለምትገለገልበት ማለት ነው። ስለዚህ አሁን ላይ እንደ ሀገር አክሰሰሪዎች ቢኖሩንም ግን ሎንግ ላስቲንግ አይደሉም ወይም ደግሞ ኢንተርናሽናል ስታንዳርድ የሚጠብቁ ስላልሆኑ እነሱን ብቻ አክሰሰሪዎችን እነዚህ ማለት ዚፖችን፣ ሁኮችን፣ በክሎችን እነሱን ኢምፖርት በማድረግ ነው የምንጠቀመው ማለት ነው። እነዚህ ነባር ኢንተርፕራይዞች በከተማዋ ለሚገኙ በሺዎች ለሚቆጠሩ ዜጎች በተለይም ለወጣቶችና ለሴቶች አስተማማኝና ቋሚ የሥራ ዕድልን በመፍጠር ረገድ ትልቅ ማህበራዊና ኢኮኖሚያዊ እፎይታን ሰጥተዋል። ተቋማቱ የሥራ ዕድል በመፍጠር ብቻ ሳይወሰኑ ሰራተኞቻቸውን በተግባራዊ ዕውቀትና ክህሎት በማበልጸግ የቴክኖሎጂ ሽግግር እውን የሚያደርጉ የክህሎት ማፍሪያ ማዕከላት መሆናቸውንም አስመስክረዋል። ቋሚና ጊዜያዊ ወጣቶች አሉን፣ ሰራተኞች አሉን። በዋናነት በጊዜ ወደ 53 የሚጠጉ ሰራተኞች አሉ። 53 አካባቢ የሚጠጉ ሰራተኞች አሉ፣ ፋብሪካውን ጨምሮ በተለያዩ ሳይት ላይ ያሉ ናቸው። ኦልሞስት አሁን ወደ 17 ይጠጋሉ አይ ቲንክ ቋሚዎቹ። እነዚህ ግን ጊዜያዎችንም ጨምሮ ነው። ያ ፍላክቹዌት ያደርጋል። አንዳንዴ ቁጥሩ ከፍም ዝቅም ይላል። ምክንያቱም የሙያ ስራ ስለሆነ አንዲት የሆነች ነገር አንድ ባለሙያ ካወቀ ላጥ ብሎ ወጥቶ ሳሙዌር የመስራት ነገር አለ። ምክንያቱም በአንድ ዕቃ ላይ የሚከፈለውን ክፍያ ካልኩሌት ያደርግና አንተ የምትከፍለኝ ደሞዝ ብዙም አያዋጣኝም ብሎ የመሄድ አይነት ነገር አለና አንዳንዴ ገበያው ፍላጎቱ ከፍ ሲል ባለሙያ ነቅሎ ይወጣባል። ይወጣና የራሱን የሚያሯሩጥበት ሁኔታ አለ። እነዚህ ነገሮች አሉ። ከዛ በተረፈ ግን ስቲል ብዙ ስራ አጥ ወጣቶችን ግን ማቀፍ የሚቻልበት እድል ከፍተ ነው። ምክንያቱም ሙያው የሌለው ምንም ነገር የማያውቅ ነገር ግን ትንሽ ከሰጠኸው ብዙ ነገር ሊፈጠር ሊሰራ የሚችል ወጣት ገበያው ላይ አለ። ያንን ወጣት ግን ሰብስበን አስገብተን ቁጥሩ ማስፋት ይቻላል። ስለዚህ የሙያ ስራ ስለሆነ እንዳልኩ ነው ቅድም እቺን ወንበር እኔ ሲሸጣት ኮስት የሚያደርገኝ አለ፣ የሰራተኛ ወጪ አለ፣ ፕሮፊት አለ። ባለሙያው ግን ወጥቶ ለሌላ ሰው ሲሰራት ግን እኔ ከምከፍለው በእጥፍ ሊያገኝ የሚችልበት እድል ክፍት ነው። ስለዚህ ገበያው ላይ ግን ሙያው የሌላቸው ልጆች ግን ሰብስበን ደሞ አምጥተን ሙያ እስኪያገኙ ድረስ የምናቆይበት እድል ሰፊ ስለሆነ ብዙ የሰው ኃይል ማንሳት የሚቻልበት እድል አለ ማለት ነው። እኛ ጋር ያሉ ቅድም ጎበኛቸዋቸው ሰራተኞች ለስልጠና ነው የመጡት። ስልጠና መጥተው በ1500 ብር ተቀጥረው ቀጥሎ ችሎታቸውን ሲያሻሽሉ 3000 ብር ገብተው ከ3000 ብር 4500 ብር ገብተው ከዛ ቀጥሎ አሁን 7500 እና 8000 ይገባሉ። እነዚህ በትዕግስት ስራ ፍለጋ ህይወቴ ነው ብለው ከአነስተኛ ሙያ ላሻሽል ብለው ሙያ ልማር ብለው መጥተው አሰልጥነናቸው ሰርቲፊኬት ወስደው እዚሁ እንቅጠራችሁ ብለን ያስቀረናቸው ናቸው። ኦልሞስት 90% የሚሆኑት ሰራተኞቻችን ሴቶች ናቸው። እነዚህን ሴቶችም ደግሞ ኢቭን ወደዚህ አምጥተን በምንቀጥርበት ጊዜ የምንቀጥረው ከተለያዩ ሼልተሮች ሲንግል ማም ሆነው የተቀመጡ በተለያየ ሁኔታ ጾታ ጥቃት ደርሶባቸው በተለያዩ ሼልተሮች የሚገኙትን ሴቶችን በማምጣት እዚሁ ኦን ጆብ ትሬኒንግ ሰጥተን እዚሁ እንዲቀጠሩ ነው የምናደርገው። ሌላው ደግሞ ከተለያዩ ቴክኒክና ሙያ ትምህርት ቤቶች ደግሞ ስቲል አሁንም ፎከስ የምናደርገው ሴቶች ላይ ነውና በዜሮ ያለ ምንም ኤክስፒሪየንስ ወደኛ እንዲመጡ እናደርግና እዚሁ ሞር ትሬኒንጉንም ሰጥተን ነው የምንቀጥራቸው እዚሁ ማለት። እዚህ በመስራቴ ደስተኛ ነኝ። የሙያ ልምድ አግኝቻለሁ። ማሽናል ፊልድ ነበረ፣ አሁን እየሰራው ነው።
ቤተሰቤንም እያስተዳደርኩበት ነው። ወደፊት ያው እግዚአብሔር ከፈቀደ ከቻልኩኝ ማሽን ገዝቼ እንደዚህ ለመስራት ሞክራለሁ። እዚህ ድርጅት ውስጥ መስራት ከጀመርኩኝ 5 ዓመት ሆኖኛል። በስራዬ በጣም ደስተኛ ነኝ። ለኔ የተለየ ጥቅም አለው። አንደኛ ሙያዬን አዳብሬበታለሁ። ከታች ይዤበት የመጣሁትን ሙያዬን በደንብ አዳብሬበታለሁ። ሁለተኛ ደግሞ የልጆች አባት ነኝ። ልጆቼንም አስተዳድራለሁ። በዚህ ሙያ እኔ ብቻ አይደለሁም የምተዳደረው፣ የቤተሰብ ኃላፊ ነኝ። ቤተሰቦቼንም አስተዳድርበታለሁ። እዚህ ከገባሁኝ 2 ዓመቴ ነው። አሁን የምሰራው ስፌት ላይ ነው። እየሰፋሁኝ ደግሞ ልጆቹን ያሉትን እቆጣጠራለሁ ማለት ነው። በፊት ቤት ነበርኩኝ። አሁን ደግሞ እየሰፋሁኝ ነው። ስፌት ላይ ነው ያለው እና በዚህ እየተዳደርን ነው። ለወደፊት እንደዚህ አነስ ያለ ያው ትልቅም አልመኝም፣ አነስ ያለ እንደዚህው አነስ ያለ መክፈት መስራት የራሴን ስራ ለመስራት ሐሳብ አለኝ። ሲገባው መጀመሪያ አይደለም ምንም ሙያተኛ አልነበርኩም። በያጅና በያጅ ነበር። ጆኒ ጋር ገብቼ ምናምን የተሻለ ራሴን እንድነቃ ለራሴ ጥሩ ነገር ምናምን እንዳደርግ ምናምን ረድቶኛል። ጥሩ ባለሙያተኛ እንደሆነ ረድቶኛል ጆኒ ጋር 3 ዓመት ሰርቻለሁ። በጣም ብዙ ነገር ለውጥ አይቻለሁ በራሴ ላይ። ራሴ ኮንፊደንስ እንዲሰማኝ አድርጎኛል። መጀመሪያ ላይ እንዳልኩ ለማጁኝ ሲገባልክ በያጅና በያጅ ነበር። ከዚህ ከገባው በኋላ ሜትር መያዝ፣ ግራይንደር መያዝ ቢያንስ ብዙ ነገሮችን እንድማረድልኛል። ከዚህ ጎን ለጎን የማይተናነስ ግን ኃይል ግን ወረዳዎች ይልኩልናል፣ ክፍለ ከተማ ይልክልናል። በስራ እድል ፈጠራ ውስጥ ተጠቀሙ ብለን አሁን እንደሚሰሩት እንዳያቸው ስራውን ጀምረው ገና ስልጠናውንም ሳይጨርሱ ይወጣሉ። እኔ ለነዚህ ሰልጣኞች ለሚመጡት ለስራ ፈላጊዎች የምመክረው ምክር ምንድነው? በአንድ ጊዜ አንድ ነገር ላይ አይደረስም። በአንድ ጊዜ 5000 ብር ደሞዝ ላይ አይደረስም። በመጀመሪያ ገንዘቡን ለማግኘት ዕውቀት መግዛት ነው። ዕውቀት መግዛት እኛ ጋር አሰልጥነናቸው ሄደው በጥሩ ደሞዝ የተቀጠሩ ሰዎች አሉ። እኛም ጋር ያስቀረናቸዋል። አንዴ ግን እነሱ ምንድነው ብልጥ ስለሆኑ ነው። በምኑ ላይ አተኮሩ? በስልጠናው ላይ፣ በሙያው ላይ አተኮሩ። በስፌቱ ላይ፣ በመቁረጡ ላይ፣ በመተኮሱ ላይ፣ ዲዛይን በማውጣቱ ላይ መጀመሪያ እነዚህን ካሰለጠን በኋላ እኛ ለራሳችን ስንል አንለቃቸው። ነገር ግን እነዚህ ብልጦች ናቸው። ሰልጥነው የተቀጠሩትም ሙያውን የገዙትም በጣም የሚፈልጉ ናቸው። ከታች ተነስተው ጥሩ ደረጃ ላይ ደርሰዋል። ቤተሰባቸውን መምራት ጀምረዋል። አንደኛ እኛ ጋር ተቀጥረው የሚሰሩት ሰርተዋል። አይ እኔ ማሽን ገዝቼ ራሴን ስራ ሰራለሁ ያሉ ደግሞ በጣም ብዙዎች ናቸው። ሲንጀራቸውን የስፌት ማሽናቸውን ገዝተው ብዙ ገበያ ያላቸው አሉ። ተቀጥረው በውድ ዋጋም ደግሞ የሚሰሩ አሉ። እነዚህ ነባር ኢንተርፕራይዞች በተሰማሩበት የሥራ ዘርፍ ይበልጥ እንዲዘምኑ የማምረት አቅማቸውን እንዲያሳድጉና በዓለም አቀፍ መድረክ ተወዳዳሪ ሆነው እንዲቀጥሉ የላቀና የተቀናጀ እገዛን አጥብቀው ይሻሉ። አሁን ካሉበት የስኬት ምዕራፍ ተሻግረው ሀገራዊ የኢኮኖሚ ምሰሶነታቸውን ለማጽናት የፋይናንስ አቅርቦት፣ የቴክኖሎጂና የዘመናዊ ማሽነሪዎች ድጋፍ እንዲሁም የተመቻቸና ቋሚ የመስሪያና የመሸጫ ቦታዎችን ጨምሮ ዘላቂ መፍትሄዎችን ይፈልጋሉ። ከመስሪያ ቦታ ጋር በተገናኘ መንግስት ያደረገልን ድጋፍ ቀላል የሚባል አይደለም። በጊዜ ገደብ ቢሰጠንም ጥሩ ነገር አሳልፈናል። እውነት ለማውራት የምናመርተው ተኪ ምርት ነው። ኢምፖርት ሰብስቲቱሽን ላይ ነን ያለነው። ሰፖርት አድርጎን በቂ የሆነ መስሪያ ቦታ ለተወሰነ ጊዜ ሰጥቶናል። አሁን ያለው ሁኔታ ትንሽ እየገፋ ሲመጣ ቢጠበንም ነገ ተስፋ እንዳለው እናስባለን። ከተማውም ላይ ደግሞ ያለው አሁን ያለው የግንባታ እንቅስቃሴ አጠቃላይ ከተማዋ እየተቀየረች ባለችበት በዚህ ሁኔታ ውስጥ ማኒፋክቸሪንግ ትኩረት ተሰጥቶት ደግሞ እስቲ ወደ ኋላ እናድርጋቸውና ነገ ከነገ ወዲያ የተሻለ ነገር እንዲያመጡ እናግዛቸው ተብሎ ወደ ኋላ መደረጋችን ሚንስ እንዳንፈርስ እንዳንለቅ መደረጋችን በጣም የመንግስትን ሆደ ሰፊነት ያሳያል። ስቲል አሁንም ፍላጎት አለን። በጣም ሰፊ ቦታ ያስፈልገናል። የኛ ስራ በባህሪው ሰፋ ያለ ኤሪያ ይፈልጋል። እንበልና አንድ ሶፋ ለማምረት ሚኒመም 16.5 ሜትር ስኩዌር ይወስዳል። 100 እና 200 ባንዴ በመስመር እና ምርት ቢባል ደግሞ የሚወስደው ቦታ በዛው ልክ ሰፊ ነውና ወደዛ ብንመጣ ሌላ ዓለም ላይ ያለውን ኤክስፒሪየንስ
እዚህም አፕላይ ምን አረግበት ሁኔታ ቢመቻች የተሰሩ የተዘጋጁ አሉ ማምረቻዎች አሉ እነዛም ላይ መንግስት ደግሞ ትኩረት አድርጎ ቢጎትተን ወደ ላይ ከፍ ቢያረጋል ከኛም አልፈን ተኪ ምርት ከማምረትም ባለፈ በምስራቅ አፍሪካ ዙሪያ ኤክስፖርት ምናረግበት ከዛም አልፈን ደግሞ ሌላም ኦፕሽኖች ካሉ ምንሳተፍበት ሁኔታ አመቻችቶልን ምንሰራበት ሁኔታ ቢኖር ጥሩ ነው የሚል ነገር ነው ያለኝ። በጣም ከፍተኛ የሆነ እድል አለ በምስራቅ አፍሪካ ላይ ከፍተኛ የሆነ ተስፋ እንዳምራች ይታየኛል። ያንን ነገር እንደ ጥሩ አጋጣሚ እንዳንጠቀም የሚያደርጉ ማነቆዎች አሉ። አንደኛ የአቅርቦት ችግር ነው። የአቅርቦት ሰንሰለቱ በጣም ሰፊና ብዙ ተዋናይ ያለበት ነው። ያው ብዙ ጊዜ ከዚህ በፊትም ተብሏል። ሁለተኛ የአቅርቦት ችግር አለ። ሶስተኛ ከጊዜ ወደ ጊዜ የነገሮች መጨመር በአምራቹ ላይ የሚያደርሰው ነገር አለ። ምቹ ሁኔታዎች ቢሟሉ ለምሳሌ ያክል ቅድም እንደነገርኩ ምናዳውረው እዚሁ ነው፣ ምንሰራው እዚሁ ነው፣ ምንቆራረጠው እዚሁ ነው፣ ዲዛይን የሚወጣው እዚሁ ነው፣ የሚሰፋው እዚሁ ነው፣ ፓክ የሚደረገው እዚሁ ነው። ይሄ መሆኑ በቂ ስፔስ አለማግኘታችን ለብዙ ይሄንን ያክል አምርቱልን ለሚሉ ፈላጊዎች የተሟላ ነገር ለማቅረብ ተቸግረናል። በሰፊ እዚሁ አምርታችሁ እዚሁ ተኩሳችሁ እዚሁ ፓክ አድርጋችሁ ይሄንን ያክል ምርት እንዴት ታደርሱልናላችሁ ይላሉ። አሁን በዚህ ባለፍንበት 9 ዓመቶች ኦሎፍ ሰደን አይደለም ወደዚህ የመጣ ነው። አሁን ያለንበትን ቦታ መንግስት ሰፖርት አድርጎን በመንግስት ያለ ሼድ ውስጥ ነው የምንገኘው። መጀመሪያ ስንጀምር እንዳልኩኝ ከቤት ነው የተጀመረው፣ ከዛ ጋራጅ፣ ከዛ ደግሞ ተከራይተን ነበር፣ ከዛ መንግስት ሼድ ሰጠን። ከዛ አሁን በቅርብ ባለፉት 3 ዓመቶች ደግሞ የኤክስፖርት ፐርፎርማንሳችን ታይቶ ያለን የማሽን ብዛቶች ታይቶ እንዲሁም ደግሞ ያለን የሰራተኞች ቁጥር ታይቶ ማስፋፊያ ተሰጥቶናል። አሁን ላይ ያለን ኦልሞስት ወደ 850 ካሬ የሚሆን ላይ ነውና ከመንግስት ያለው ይሄ ሰፖርት ስቲል እንዲቀጥል ማለት ነው። በጣም ትልቅ ዲፈረንስ ለሚያመጣ ለምታደርገው ነገር እንደ ኤክስፖርት ካምፓኒ የምትሰራው ምርት ብቻ ሳይሆን የምትሰራበትን ቦታ ስለሚታይ ማለት ነውና ከመንግስት ሳይድ ያለው ይሄ ሰፖርቶች አሁንም እንዲቀጥሉ የሚለው ነው። እንደኛ አይነት አምራች ድርጅቶች ያለንን ድርሻ ከፍ በማድረግ የገበያ ድርሻችንን በማስፋት አንደኛ ተጨማሪ የስራ እድል እንድንፈጥር፣ ሁለተኛ የሀገራችንን ሀብት በአግባቡ ተጠቅመን ቫልዩ አድርገን ተጨማሪ ገቢ እንድናመጣ በዓለም አቀፍ ደረጃ በአፍሪካም በቀጠናዊ ደረጃ ተወዳዳሪ እንድንሆን የሚያስፈልጉ ነገሮች አሉ። አንደኛው ደጋግሜም እንደምለው የመስሪያ ቦታ ጉዳይ ነው። በጣም በአዲስ አበባ ውስጥ እጅግ በጣም ከፍተኛ የሆነ ነገር አምራቹን ቀንም ሆነ ሌሊት ከዚህ የተሻለ ነገር እንዳያስብ የሚያደርግ ጉዳይ ነው። ማለት አይምሮን ወጥሮ የያዘው ነገር ይሄ ነው እና እነዚህ ነገሮች ከተፈቱ ሌላው ለአምራቹ ያሉት የፋይናንስ አማራጮች በተለየ ሁኔታ መጠናት አለባቸው ብዬ አስባለሁ። ከዚህ በፊት ያው አሁንም ጭምር በመመሪያችን በደንባችን ላይ በግልጽ የተቀመጠው ኢንተርፕራይዞች በመስሪያ ቦታ የሚቆዩት ለ5 ዓመት ነው የሚል ተቀምጧል። ዘንድሮ ያደረግነው 5 ዓመት ሞልቷቸዋል ይውጡ ይልቀቁ ሰራተኞቻቸውን ይበትኑ ወደሚል አልገባንም። ከሚመለከታቸው አካላት ጋር በጋራ በመሆን መስፈርት አዘጋጅተን ቅድም እንዳነሳውልን ተኪ ምርት የሚያመርቱ ኤክስፖርት የሚያደርጉ ቴክኖሎጂ የሚጠቀሙ ስራ እድል የሚፈጥሩ በሚል እና የደረጃ እድገታቸው ደግሞ አነስተኛ መካከለኛና ከፍተኛ የሆኑትን በመገምገም ለተጨማሪ አመት 1 ዓመትም ሊሆን ይችላል ለተጨማሪ አመት እንዲቀጥሉ የተደረገበት አግባብ ነው ያለው። እሱ አንድ ጥሩ ስራ ነው። ከሚመለከታቸው ባለድርሻ አካላት ጋር በጋራ በመሆን በሰራነው ስራ ማለት ነው። ሽግግር ላይ ያው ጥቃቅን የነበረ ኢንተርፕራይዝ ወደ አነስተኛ ወደ መካከለኛ ወደ ከፍተኛ እያለ የሚሸጋገርበት አግባብ ነው ያለው ማለት ነው። ስለዚህ በእኛ መስሪያ ቦታ ድጋፍ ተደርጎለት ሌሎች ባለድርሻ አካላት ድጋፍ አድርገውለት የደረጃ እድገቱን ከፍ አድርጎ ሰፊ የስራ እድል ፈጥሮ መሸጋገር አለበት። ሲሸጋገር ወዴት ነው የሚሄደው? አሁን ቅድም እንዳነሳውልህ ኢንዱስትሪ ፓርኮች እየተገነቡ ነው ያሉት። ከተማ አስተዳደሩ ውጤታማ የሆኑት ወደ ኢንዱስትሪ ፓርክ በመስፈርት መሰረት ተገምግመው ወደ ኢንዱስትሪ ፓርክ እንዲገቡ ነው የሚደረጉት።